ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ዶክተር ደሳለኝ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም ማለት? ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ ሐሙስ መጋቢት 11 ቀን 2017 ዓ.ም በተካሄደው የፓርላማ መደበኛ ስብሰባ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎች ቀርበዋል። ጠቅላይ ሚኒስትሩ ምላሽ ሰጥቶባቸዋል። ጥያቄ ካቀረቡት ግለሰቦች መካከልም የአማራ ብሔራዊ ንቅናቄ አብንን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸውን እድሎች ሁሉ አማጠው እንዲመለከቱም ጥሪ አቅርበዋል። ዶክተር ደሳለኝ ጥያቄያቸውን ከማቅረባቸው አስቀድሞም የኢትዮጵያ ወቅታዊ የፖለቲካ ሁኔታን የተመለከተ ጠንከር ያለ ግምገማቸውን አስቀምጠዋል። ካነሷቸው የፖለቲካ ግምገማዎች መካከልም የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራሉ መንግስት ሲሆን አሁንም በተለያዩ ሀገሪቱ አካባቢ ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው የሚል ሀሳብ ዶክተር ደሳለኝ አንስቷል። ዶክተር ደሳለኝ በተጨማሪም የተለያዩ ፖለቲካ ጉዳዮችን አንስቷል። ከዶክተር ደሳለኝ በተጨማሪ ህወሓት አደብ እንዲገዛ መደረግ አለበት ሲሉ የኢዜማ የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ ለጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳባቸውን አንጸባርቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለቀረቡላቸው የተለያዩ ጥያቄዎች ምላሻቸውን የሰጡ ሲሆን ከምላሾቹ መካከልም የኢትዮጵያና የኤርትራን አሁናዊ ግንኙነት አስመልክቶ ምላሽ ሰጥተዋል። በምላሻቸውም ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበጀት ዓመቱ የ8.4 በመቶ እድገት ለማስመዝገብ እየተሰራ መሆኑንም ገልጸዋል። ዶክተር አብይ በዘንድሮ በጀት ዓመት 7.7 ሚሊዮን ሄክታር መሬት በስንዴ መሸፈኑንም ተናግረዋል። የትግራይ ጊዜያዊ አስተዳደር ለአንድ ዓመት እንደሚራዘምና አመራሮቹም እንደሚቀያየሩ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ገልጸው ነገር ግን የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉ ነው ዶክተር አብይ አህመድ ምላሻቸውን የሰጡት። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ፕሪቶሪያው ስምምነትም ሀሳባቸውን ሰጥተዋል። ስራዎች ተገምግመው የግለሰቦች መቀያየር ሊኖር ይችላል የሚል ሀሳብም አንጸባርቀዋል። ዶክተር ደሳለኝ ጫኔ ኢህአዴግ አምባገነናዊ አገዛዝ ነበረ፣ ብልጽግና የሙሉ ጊዜ ጦርነት ጠማቂ አገዛዝ ሆኗል የሚል ሀሳብ ማንሳቱ ደግሞ አነጋጋሪነቱ ቀጥሏል። ሀሳብን በመግለጽ ሰው ይታስራል፣ ይህ አካሄድ ሊስተካከል ይገባል ሲሉም የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ዶክተር አብይ አህመድ በሚቀጥሉት 6 ወራት በግድቡ ሪባን እንቆርጣለን ሲሉም ተናግረዋል። ካይሮ ላይ ለአልሲሲ ቃል ገብተሃል ተብሎ የሚወራ ቤቱታ አለ። ቃል የገባሁት ግን ህዳሴ ሲሞላ 1 ሊትር እንኳን ከአስዋን ግድብ አይቀነስም ብዬ ነው። አሁን ህዳሴ ሞልቷል፣ አስዋንም እየሞላ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት ለአልሲሲ የገቡትን ቃል አስመልክቶ ምላሻቸውን ሰጥተዋል። የምንዋጋው ዘላቂ ሰላም ለማምጣት ነው። የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ አባሉ ለዶክተር ደሳለኝ ጫኔ ምላሻቸውን ሰጥተዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች በዛሬው ዕለት በፓርላማ የተነሱ ጥያቄዎችንና ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጣቸውን ምላሾች አስመልክቶ እንዲህ አዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የአማራ ብሔራዊ ንቅናቄ አብንን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ጥሪ አቅርበዋል። ሁለቱ ኃይሎች ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡም አሳስበዋል። ዶክተር ደሳለኝ ይህን ያሉት ዛሬ ሐሙስ መጋቢት 11 ቀን 2017 ዓ.ም እየተካሄደ ባለው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ ባቀረቡበት ወቅት ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያን ወቅታዊ የፖለቲካ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ማጠቃለያ ላይ ያነሱት ጥያቄና አስተያየትም ባለፉት 7 ዓመታትና ከዚያም በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ወይም ግሮስ ሂውማን ራይትስ ቫዮሌሽንስ በሰብአዊነት ላይ ለተፈጸሙ ወንጀሎች ወይም ክራይም
አጌንስት ሂዩማኒቲ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስት እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው ሲሉ ጥያቄያቸውን አቅርበዋል። በተጨማሪም የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩና በስማቸው እንዲጠሩ መደረግ አለበት። ከዚያም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስና ሌሎችንም አማራጮች መውሰድ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ የምክክር ኮሚሽን አይነት ሂደቶች የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የአገሪቱ አካባቢ ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው ሲሉ ዶክተር ደሳለኝ ሀሳባቸውን አንጸባርቀዋል። ዶክተር ደሳለኝ አስከትሎም ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም ሲሉም ተናግረዋል። ዶክተር ደሳለኝ በዋነኝነትም ኢህአዴግ አምባገነናዊ አገዛዝ ነበር፣ ብልጽግና የሙሉ ጊዜ ጦርነት ጠማቂ አገዛዝ ሆኗል ሲሉ ለጠቅላይ ሚኒስትሩ ሀሳባቸውን አንጸባርቀዋል። በሌላ በኩል ደግሞ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታን የተመለከተው ይገኝበታል። ገዢው ብልጽግና ፓርቲን በመወከል ከያያ ጉለሌ ምርጫ ክልል የተመረጡት ብርቁ ባህሩ በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍለን ምን እየተሰራ ይገኛል ሲሉም ጥያቄያቸውን ሰንዝረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የኢዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሰ ይገኛል ሲሉም አቶ ባርጠማ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩም ተስተውለዋል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ በተፈረመው ስምምነት መሰረት መሆን እንደሚገባውም አቶ ባርጠማ አመልክተዋል። ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግናንና በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር ያለበትም ይመስለኛል ሲሉም ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። ጠቅላይ ሚኒስትሩ ታዲያ በእነዚህና በሌሎች ጉዳዮች ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትሩ ከሰጧቸው ማብራሪያዎች መካከልም የኢትዮ ኤርትራን ግንኙነት የተመለከተው ጉዳይ አንዱ ነው። ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላትም ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቁመዋል። የባህር በር ጉዳይ ግን የህልውና ጉዳይ ነው ሲሉም ተናግረዋል። ብልጽግና ኖርም አልኖርም፣ ይህ ፓርላማ ኖርም አልኖርም ባህር በር የማግኘት ጉዳይ የኢትዮጵያ ህዝብ የህልውና ጉዳይ ነው ብለዋል። ብዙ የህዝብ ቁጥር ያላት ሀገር በ40 እስከ 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ሲሉም ተናግረዋል። ሁሉም የዓለም ሀገራት ጥያቄዎችን ተገቢ መሆኑን ተረድተውናል ብለዋል። ከኤርትራ ጋር ወደ ጦርነት አንገባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዲኖራት ከኤርትራ ጋር ውይይትና ድርድር ነው የሚያስፈልገን፣ ይህን ጉዳይ ዓለም አቀፉ ማህበረሰብ እንዲረዳን እንፈልጋለንም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል የሚልም ስጋት የለብንም፣ ማንም ደፍሮ አይሞክረንም፣ ከሞከረንም ምላሹ ከባድ ነው ያሉ ሲሆን ለዚህም በቂ ዝግጅት መደረጉን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በኢትዮጵያ በተያዘው በጀት ዓመትም የ8.4 በመቶ እድገት ለማስመዝገብ ኢትዮጵያ እየሰራች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ አክለውም በዚህም ከምክር ቤቱ አባላት የኢኮኖሚውን ዘርፍ በተመለከተ ለተነሱላቸው ጥያቄዎች በሰጡት ማብራሪያ ባለፉት 8 ወራት በዋና ዋና የኢኮኖሚ አመላካቾች ታላቅ ስኬቶች ተመዝግበዋል ብለዋል። አገሪቱ ኢኮኖሚያን ለማሳደግና የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ የ10 ዓመት መሪ ዕቅድ በማዘጋጀት እየሰራች እንደምትገኝም የገለጹት ጠቅላይ ሚኒስትሩ መሪ ዕቅዱን መነሻ ያደረገ የ5 ዓመትና የ1 ዓመት የተግባር ዕቅድ ተዘጋጅቶ ርብርብ እየተደረገ እንደሚገኝም አብራርተዋል። አክለውም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሳሃራ የኢኮኖሚክ እድገት 4.2 በመቶ እንደሚሆን መገመታቸውንም አስታውሰዋል። ባለፈው ዓመት ሰው ሰራሽና የተፈጥሮ ችግሮች ቢያጋጥሙም አገሪቱ 8.1 በመቶ የኢኮኖሚ እድገት ማስመዝገቧን ተናግረዋል። በዚህ ዓመት ለሰብ ሳሃራ ኢኮኖሚያዊ እድገት የተሰጠው ግምት ብዙም የራቀ ባይሆንም ኢትዮጵያ 8.4 በመቶ ለማደግ አቅዳ እየሰራችም ትገኛለች ሲሉ ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ በማብራሪያቸው ኢትዮጵያ ዛሬ በአፍሪካ ከፍተኛው ስንዴ አምራች ሀገር ሆናለች ብለዋል። ይህንንም ሲያብራሩ በዚህ ዓመት ከ7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል መሸፈኑን የገለጹ ሲሆን ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅም ለምክር ቤቱ አስታውቀዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ በአፍሪካ ከፍተኛው የስንዴ አምራች ሀገር ሆናለች። በዚህ ጉዳይ ላይ የሚያማቸው ሰዎች ቢኖሩም እውነታው ይህ ነውና ማመን አለባቸው
ሲሉ ተናግረዋል። የትግራይ ጊዜያዊ አስተዳደር ለአንድ ዓመት እንደሚራዘምና አመራሮቹም እንደሚቀያየሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቁመዋል። ከምክር ቤት አባላት በፕሪቶሪያው ስምምነት አፈጻጸም ላይ ለተነሳው ጥያቄም በሰጡት ማብራሪያ ስምምነቱ ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ብለዋል። ስምምነቱን የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው። ይህም ለሰላም ያለንን ከፍተኛ ፍላጎት አሳይቷል ሲሉም ተናግረዋል። መቀሌ ከተማን ለመቆጣጠር 1-2 ቀን ሲቀረን የሰላም ስምምነት መፈራረማችን ለሰላም ያለንን ፍላጎት ያሳያል ያሉት ጠቅላይ ሚኒስትሩ ስምምነቱ በርካታ መሻሻሎች ስለማምጣቱ፣ ጊዜያዊ አስተዳደር መቋቋሙ፣ የተለያዩ አገልግሎቶችን የማስጀመር ሁኔታ መኖሩ ከመሻሻሎቹ መካከል እንደሆኑም ጠቅሰዋል። ከስምምነቱ ጋር ከተያያዙ ክፍተቶች መካከልም የታጣቂዎች ጉዳይ መሆኑንም በምላሻቸው አካተዋል። የታድሶ ስራውን በተመለከተም የታድሶ ስራው በተሟላ መንገድ አለመፈጸሙ በዋናነት የሚጎዳው የትግራይ ህዝብ ነው ያሉ ሲሆን ለትግራይ የሚላከው በጀት ለታጣቂዎች ከዋለ ልማት አይመጣም ማለት ነው ብለዋል። ተፈናቃዮች በራያና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ስራዎች ግን በሚገባው መንገድ አልሄዱም ሲሉም ተናግረዋል። የፌዴራል መንግስት ዜጎችን ወደ ቀያቸው የመመለስ ፍላጎት ቢኖረውም በተፈናቃዮች ላይ የሚሰራ አፍራሽ ፖለቲካ አስቸጋሪ ሆኖብናል ሲሉም ገልጸዋል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ፣ በጄኔራል ታደሰ ወረደና በጄኔራል ጻድቃን ገብረትንሳይ የተመራው ጊዜያዊ አስተዳደር ጦርነት እንዳይኖር አድርጓልም ብለዋል። ምንም እንኳን ቀድሞ በነበረ ጦርነት ላይ ብንወቅሳቸውም ባለፉት 2 ዓመት በነበረው ቆይታ ግን ማድነቅ ያስፈልጋል ያሉት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ጊዜው በመጠናቀቁ እሱን በተመለከተ ስራዎች እየተሰሩ ነው ብለዋል። በዚህም እስከ ቀጣዩ ምርጫ ያለውን የቆይታ ጊዜ ጊዜያዊ አስተዳደሩ የሚመራበትን ህግ የማሻሻል ስራዎች እንደሚሰሩና አመራሮችን የመቀየር ስራ እንደሚሰራም ተናግረዋል። የትግራይ ህዝብ ጦርነት አይፈልግም፣ በውይይታችንም የተረዳ ነው። ይህንን ነው ጦርነት የሚፈልጉ ኃይሎች ጦርነት እንደማያዋጣ መገንዘብ አለባቸው። መከላከያ በሌሎች ክልሎች ስራ ላይ ነው በሚል ከህግ አግባብ ውጭ የሚንቀሳቀሱ ከድርጊታቸው መቆጠብ አለባቸው ሲሉም ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉም ተናግረዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ እቅድ አይደለም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉም ተናግረዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፍ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተናግረዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ባለፈው ዓመት 8.1 በመቶ የኢኮኖሚ እድገት ማስመዝገቧን ያስታወሱ ሲሆን በዚህ ዓመት ደግሞ እድገቱ 8.4 ሆኖ እንዲሆን መታቀዱን ገልጸዋል። ያለፉት 8 ወራት የኢኮኖሚ እንቅስቃሴያችን በእያንዳንዱ አመላካች በብልጽግና በኢህአዴግ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይቶ የማይታወቁ ውጤቶች ተመዝግበዋል ሲሉም ለምክር ቤት አባላቱ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር እስከሚቀጥለው ምርጫ ድረስ የስልጣን ጊዜ እንደሚኖረው ጠቅላይ ሚኒስትሩ አስታውቀዋል። በትግራይ ክልል በቀጣይ እንደ አዲስ የጊዜያዊ አስተዳደር እንደሚቋቋም ጠቅላይ ሚኒስትር ዶክተር አብይ አህመድ አመላክተዋል። በአዲስ መልክ የሚቋቋመው የጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታልም ብለዋል። በቀጣይ የሚቋቋመው ጊዜያዊ አስተዳደሩ ተጨማሪ የህግ ማሻሻሎች ተደርገውበት ይመሰረታል ብለዋል። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት ሲሉ የተደመጡት ጠቅላይ ሚኒስትሩ ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ሲሉም ገልጸዋል። የፕሪቶሪያው ስምምነት መሰረተ ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ አድርጓል። ያም ሆኖ አሁንም በበቂ ሁኔታ ያልተፈጸሙ ጉዳዮች እንዳሉም ጠቅላይ ሚኒስትሩ ጠቁመዋል። ከዚህም አንደኛው የታጣቂዎች ታድሶ ወይም ዲዲአር ስራ ነው። ይህ በዋናነት የሚጎዳው የትግራይ ህዝብ ነው። ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራት አለባቸው። በየወሩ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለዚህ ስራ ይወጣል። ተፈናቃዮችን ወደ ቀያቸው በመመለስ ረገድም በራያና ጸለምት ጥሩ ስራ ተሰርቷል። በሌሎች አካባቢዎች ግን በተፈለገው ልክ አልሆነም። ይህ የሆነውም ሰብአዊ ስራና ፖለቲካ የሚቀላቅሉ ኃይሎች በመኖራቸው ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ነገር ግን የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት ተጨማሪ ጦርነትን በማስቀረት ረገድ ከፍተኛ ስራ አከናውነዋል። ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ በማለቁ የህግ ማሻሻያ የሚፈልግ ጉዳይ አለ። ህጉ ሲሻሻል ደግሞ የነበሩ አፈጻጸሞች መገምገም አለባቸው ሲሉ ነው ዶክተር አብይ አህመድ የተናገሩት። በሚቀጥሉት 6 ወራትም በግድቡ ሪባን እንቆርጣለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በተለያየ ጊዜ የቀድሞ የግብጽ የውጭ ጉዳይ ሚኒስትርና የደህንነት ኃላፊን አግኝቼ አውርቻቸዋለሁ። ግድቡ በተፋሰሱ ሀገራት የሚያመጣው አንዳችም ተጽዕኖ የለም ሲሉም ዶክተር አብይ አህመድ ተናግረዋል። ካይሮ ላይ ለአልሲሲ ቃል ገብተዋል ተብሎ የሚወራ ቤቱታ አለ።
ቃል የገባሁት ግን ህዳሴ ሲሞላ 1 ሊትር እንኳን ከአስዋን ግድብ አይቀነስም ብዬ ነው። አሁን ህዳሴ ሞልቷል፣ አስዋንም እየሞላ ነው ሲሉም አስረድተዋል። የህዳሴ ግድብን ሪባን ለመቁረጥ 6 ወር የምንቆየው የክረምቱን ውሃ ስለምንፈልገውና አንዳንድ የምንሰራቸው ስራዎች ስላሉም ነው ሲሉ ዶክተር አብይ አህመድ ተናግረዋል። ዶክተር አብይ ከኛ በላይ ለድሃ ተቆርቋሪ የለም ሲሉም ተናግረዋል። የመጣንበትን መንገድ ስለምናውቅ ከኛ በላይ ለድሃ ተቆርቋሪ የለም ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤት ግንባታ ጋር ተያይዞ ባብራሩበት እሳቸው የሚመሩት መንግስት ካለፈው የኢህአዴግ መንግስት አንጻር የተሻለ አፈጻጸም እንዳለው አስገንዝበዋል። ለማነጻጸሪያነት ካቀረቡት አስረጅ ምክንያት አንዱ ኢህአዴግ በ15 ዓመታት ውስጥ ማለትም ከ1997 እስከ 2010 ዓ.ም 160 ሺህ ገደማ ቤቶችን ገንብቷል። እኛ ግን በ5 ዓመታት 167 ሺህ የሚጠጉ ቤቶችን ነው የገነባ ነው ሲሉ መንግስታቸው የተሻለ አፈጻጸም እንዳለው ተናግረዋል። እንዲሁም በአዲስ አበባ ውስጥ በልማትና በኮሪደር ግንባታ ምክንያት ከመኖሪያ ቤታቸው ለተነሱ ከ17 ቢሊዮን ብር በላይ ከመንግስት ካዝና አውጥተው ካሳ መክፈላቸውንም ለምክር ቤቱ አባላት አስረድተዋል። የምንዋጋው ዘላቂ ሰላም ለማምጣት ነው። የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል ሲሉ ጠቅላይ ሚኒስትሩ ተናግረዋል። በህዝብ የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል። ይህ በረሃ ላሉት ብቻ ሳይሆን በአንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትን ጭምር ይመለከታል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጥያቄ በኦሮሚያና በአማራ በቀጠለው ጦርነት ደሃው አርሶ አደር እንደ ቅጠል እየረገፈ ነው ሲሉ ገልጸው ለፖለቲካ ወለድ ጥያቄ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምላሻቸው የተከበሩ ዶክተር ደሳለኝ ይህ ጦር ሰባቂ መንግስት ብለው ሲተቹ ህዝብን እንዳይወጣ እንዳይገባ ያደረገውን ኃይል ምን ነው አላየሁትም አልሰማሁትም አሉ ሲሉ ጠይቀዋል። ዶክተር ደሳለኝ ጫኔ ሀሳብን በመግለጽ ሰው ይታሰራል፣ ይህ አካሄድ ሊስተካከል ይገባል ሲሉም ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ጠቅላይ ሚኒስትሩ በምላሻቸውም ክቡር ዶክተር ደሳለኝ ለጥያቄው ትንሽ ሚዛናዊ መሆን ነበረበት፣ እንደዚህ መንግስት ሀሳብን በነጻ እንዲገለጽ የሚጋብዝ የለም ብለዋል። የምክር ቤቱ አባል ዶክተር ደሳለኝ ጫኔ አሁን ላይ መንግስት ያለመከሰስ መብትን ሳያነሳ የምክር ቤቱን አባል እያሰረ ነው፣ ሀሳቡን በነጻነት የሚገልጽም ሰው የሰላ ትችት የሚያቀርቡ ጋዜጠኞችም በእስር ላይ ይገኛሉ፣ ያለምንም ፍትህም ለ20 ወራት ያለ ፍርድ ቤት እየተንገላቱ ነው፣ ይህ ደግሞ አግባብና ልክ አይደለም ሲሉም ተናግረዋል። በተለያዩ የሀገራችን ክልሎች በተለይም በአማራና በኦሮሚያ እንዲሁም በትግራይ ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ ለምክር ቤቱ አባል ዶክተር ደሳለኝ ጫኔ ምላሽ ሲሰጡም በአሁኑ ሰዓት እንደዚህ መንግስት ሀሳብን በነጻ እንዲገለጽ የሚጋብዝ የለም ብለዋል። በተለይ የጋዜጠኞችን እስር አስመልክተው ምላሽ የሰጡት ጠቅላይ ሚኒስትሩ የፈለገውን የሚያወራ ጋዜጠኛ ለምን ታሰረ የሚል ትችት አግባብ አይደለም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ተነስቶ በኃይል መንግስትን ልንካ ቢልም የማይቻል ነው ሲሉም ተናግረዋል። በዚህም መንግስት በምርጫ የተመረጠን መንግስት እንጥላለን ሲሉ ዝም ብሎ አይም የማየትም ስልጣን የለውም ሲሉ ዶክተር አብይ አህመድ ምላሻቸውን ሰጥተዋል።